እቺ ዓለም እንግዲህ ለፈሪዎች ቦታ የላትም። ደፋርና ጭስ መውጫ አጣም ይባላል እንግዲህ አባባሎች አሉ። እዚህ ላይ ደግሞ ዛሬ ወሳኝ የሆኑ ስለ ራስ መተማመን የሚገነቡልን ነገሮች ፖይንቶችን እናያለን። ተከታተሉን። ቁም ነገር መስማት የመጣችሁ ደግሞ ይህንን ቻናል ሰብስክራይብ አድርጉ። ለብዙዎች እንዲደርስ ደግሞ ሼር አድርጉት። ዛሬ የምናየው እንግዲህ ራሳችን ለማሳደግ ወይ ደግሞ ራሳችን የራስ መተማመንን ለማሳደግ የሚረዱን ፖይንቶችን እናያለን። አንደኛ ላይ የምናየው ከሰዎች ጋር ስትነጋገሩ የሰዎችን አይን እያያችሁ ማውራት። ይሄ ማለት የራሳችን ራስ መተማመናችን እንዲገነባ ትልቁ ስራ የሚሰራልን ነው። ብዙ ሰው የሰዎችን አይን ማየት ይፈራል። የሰዎችን አይደለም የራሱን አይን ማየት ይፈራል። እስቲ ራሳችሁን ተመልከቱ። መስታወቶች ጠዋት ጠዋት ለምሳሌ ከቤት ስትወጡ ወይ ፀጉር ወይ ፊታችሁን አይታችሁ ነው የምትወጡት። ግን ትኩር ብላችሁ እስቲ የራሳችሁን አይን ተመልከቱ። የሆነ የሚሰማችሁ ስሜት አለ። ከሰዎች ጋር ስታወሩም የሰዎች አይን እያያችሁ ስትመለከቱ ነገር በአይን ይገባል ይባላል አይደል? ስለዚህ ብዙ ነገሮችን መረዳት ትችላላችሁ። ራሳችሁን በዛ ያክል ደግሞ በራስ መተማመናችሁን ማሳደግ ትችላላችሁ ማለት ነው። የሰዎችን አይን እያያችሁ ማውራት ማዳመጥ ጥሩ ነገር ነው ማለት ነው። ሁለተኛ የምናየው ደግሞ ራሳችሁን በአውንታዊ ቃላቶች ማበረታታት። ራሳችሁን በአውንታዊ ቃላቶች ማበረታታት። እችላለሁ፣ አደርጋለሁ፣ ይሄ ቀን የኔ ቀን ነው፣ ዛሬ በህይወቴ ውስጥ ልዩ ቀን ነች ብላችሁ ራሳችሁ ላይ ፖዚቲቭ ቃላቶችን ማወጅ። ይሄም ራሳችሁ ላይ ራስ መተማመናችሁን ሊያሳድጋችሁ የሚችለው ትልቁ ዋና ነገር ነው ማለት ነው። እችላለሁ፣ አደርጋለሁ፣ ይሄ ቀን የኔ ቀን ነው፣ በህይወቴ ውስጥ ብዙ ነገሮችን እየተገበርኩ የሚውልበት ቀን ነው፣ ድንቅ ቀን ተሰጥቶኛል ብላችሁ ፖዚቲቭ ቃላቶች ራሳችሁ ላይ ማወጅ ትችላላችሁ ማለት ነው። ሌላ ደግሞ የምናየው ጥያቄ መጠየቅ። ብዙ ሰው አይጠይቅም። የሆነ ነገር ቦታ ለምሳሌ የሆነ ነገር ሊያይ ይችላል። ያ ያየ ነገር ደግሞ እዛ ቦታ ላይ ለምሳሌ ያልገባ ነገር ሊኖር ይችላል። አልገባኝም ብሎ እጅ አውጥቶ ወይ ደግሞ የሆነ ነገር አርግቶ መጠየቅ ይፈራል። ስለዚህ ጥያቄ መጠየቅም ደግሞ ራሳችን በራስ መተማመናችን እንዲገነባ ትልቁ ስራ ይሰራል ማለት ነው። ያልገባችሁ ነገር መጠየቅ፣ አስረዱኝ ማለት፣ ይሄ ነገር አልገባኝ፣ ይሄ ነገር ግልጽ አይደለም ብላችሁ ጥያቄ መጠየቅ። በእውነት ጥያቄ ትጠይቃላችሁ ወይስ ደግሞ ትጠየቃላችሁ ነው? እናንተ መጠየቅ የሚፈሩ ከሆነ ራስ መተማመናችሁ ዝቅ ብሏል ማለት ነው። የሚጠይቁ ከሆነስ ብዙ ነገሮችን እያወቃችሁ ነው የምትሄዱት ማለት ነው። እንዲሁም ደግሞ ማዳመጥ። አንዳንድ ሰው ማስረዳት ላይ ነው የሚቸኩለው እንጂ ማዳመጥ ብታዳምጡ የትኛ ክፍተት እንደሆነ የቱ ጋር ደግሞ በትክክል ማስረዳት የሰዎችን ችግር ተረድታችሁ ያንን ሰዎች ደግሞ በጥልቀት የሆነ መልስ ራሱ ለመመለስ በትክክል ማዳመጥ። ነገሮችን ማዳመጥ ሲችሉ ነው ስትናገሩም ደግሞ በዛ ያክል ሰዎች እናንተ ሊያዳምጡ ይችላሉ ማለት ነው። ሌላ ደግሞ ለውጥን መቀበል። ነገሮች አንዳንዴ እናንተ እንደምትፈልጉ ብቻ አይሄዱም። ብዙ አይነት ውጣ ውረዶች ሊኖሩ ይችላሉ። እንደዚህ አይነት ብዙ አይነት ውጣ ውረዶች ውስጥ ደግሞ አንዳንዴ ከባድ ነገሮች ሊመጡ ይችላሉ። ያን ከባድ ነገሮች ሲመጡ ደግሞ ያ ለውጥን መቀበል፣ ተስፋ መቁረጥ ሳይሆን የተለያየ መንገድን አመቻችታችሁ የዛ መንገድ አስቸጋሪ መንገዶች ውስጥ ሌላ መንገድ ፈጥራችሁ እናንተ ያቀዳችሁት አላማችሁ ወደምትፈልጉ ጉዞ እንዲጓዝ ማድረግ ትችላላችሁ። እነዚህ ራስ መተማመናችሁን ሊገነባችሁ የሚችሉ በጣም ወሳኝ ፖይንቶች ናቸው። ስለዚህ የሰዎችን አይን እያያችሁ ማውራት ትልቁ ራሳችሁን አይን ራሱ እያያችሁ ማውራት ትልቁ ራሳችሁን እንድታዩ ያደርጋል። ዋው! ራሳችሁ ስትመለከቱ የራሳችሁን አይን እያያችሁ ራሳችሁ ስትመለከቱ ምን ያክል ስሜት እንደሚሰማችሁ፣ እንዲሁም ደግሞ ራሳችሁን በአውንታዊ ቃላቶች ደግሞ ማበረታታት ማድነቅ ይቻላል። እሱ በራሳችሁ መተማመን የሚገነባ። ሌላም ደግሞ ጥያቄ መጠየቅ። አልገባኝም፣ ይሄ ነገር ግልጽ አይደለም ብላችሁ ጥያቄ መጠየቅም ደግሞ ራሳችሁ መተማመናችሁ እንዲገነባ ትልቁ ስራ ይሰራል ማለት ነው። እንዲሁም ማዳመጥ ማስቀደም፣ ከማውራት በፊት ማዳመጥም ማስቀደም።
እንዲሁም ደግሞ ለውጥን መቀበል አስቸጋሪ ሁኔታዎች ውስጥ ሌላ መንገድ ፈጥሮ ያንን ወደ ስኬታቸው ጎዳና መጓዝ የሚችሉበት ነው ማለት ነው። እነኚህ ቁም ነገር መስማት ከመጣችሁ ይህንን ቻናል ሰብስክራይብ አድርጉ፣ ለብዙዎች እንዲደርስ አድርጉ። እናንተ ደግሞ እነኚህ ውስጥ የትኛውን ነው ተግብራችሁ የትኛው ነው ከዚህ ውስጥ የተመቻችሁ? ኮሜንት ላይ አስቀምጡልን። መልካምና ሸጋ ጊዜ ይሆንላችሁ።